ባቢሎን ሲባል ኤፍራጥስና ጢግሮስ ነው። እነዚህ ወንዞች ለጥንታዊቷ ባቢሎን የደም ስሯ ነበሩ። የሰው ልጅ የመጀመሪያውን የሕግ ሥርዓት ወይም የሐሙራቢ ሕግ ያረቀቀው የመጀመሪያውን ፊደል የቀረጸውና ግብርናን ያስፋፋው በእነዚህ ወንዞች ዳርቻ ነው። የባቢሎን አንጠልጣይ የአትክልት ስፍራ የዓለም ድንቅ ከነበሩት አንዱ የሆነው በወንዞቿ የውሃ ምህንድስና ጥበብ ነበር። ነገር ግን ውሃ ለስልጣኔ ብቻ ሳይሆን ለውድቀትም ምክንያት ሆኗል። ጠላቶች ከተማዋን ለመቆጣጠር የወንዙን አቅጣጫ በማስቀየር ጥቃት ይሰነዝሩ እንደነበር የታሪክ ድርሳናት ያውሳሉ። ታሪክ ራሱን ይደግማል። የጥንቷ ባቢሎን ባለቤት የነበረችው የዛሬዋ ኢራቅ ዛሬም ከኤፍራጥስና ጢግሮስ ጋር በውጥረት ውስጥ ትገኛለች። ድንበር ተሻጋሪ ወንዞች ከልማት ይልቅ የውጥረት ምንጭ እየሆኑ መጥተዋል። በወንዞች የላይኛው ተፋሰስ ላይ የሚገኙ አገራት የሚገነቧቸው ግድቦች በታችኛው ተፋሰስ ባሉ አገራት ላይ የሚያሳድሩት ተጽዕኖ ቀላል አይደለም። በባቢሎን ወንዞች አካባቢ የሚታየው ከፍተኛ ድርቅና የውሃ መጠን መቀነስም የአካባቢውን ሕዝብ ስደትና የኢኮኖሚ ቀውስ እያባባሰው ይገኛል። ይህ የባቢሎን ወንዞች ታሪክ ዛሬ በዓለም ዙሪያ ለምሳሌ በአባይ በዮርዳኖስና በራይን ወንዞች ለሚታዩት የውሃ ዲፕሎማሲ ንትርኮች ትልቅ ትምህርት የሚሰጥ ነው። ባቢሎን ወንዝ ለብዙዎች የስደትና የናፍቆት ተምሳሌት ነው። መዝሙረኛው በዚያ ተቀምጠን አለቀስንም ሲል አገርን የማጣትና በማያውቁት ምድር ባይተዋር የመሆንን ስሜት ይገልጻል። ዛሬም በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ስደተኞች የራሳቸውን የባቢሎን ወንዝ ዳርቻ ተቀምጠው የትውልድ አገራቸውን ይናፍቃሉ። የባቢሎን ወንዞች ታሪክ የውሃ ብቻ ሳይሆን የሰው ልጅ ማንነት፣ የስልጣኔ ግርማና የፖለቲካ ሽኩቻ ታሪክ ነው። ወንዞች አገራትን ሊያስተሳስሩ ወይስ ሊያለያዩ ይችላሉ የሚለውን ጥያቄ የሚያስነሳል። ጥንታዊቷ ባቢሎን ከወንዞቿ ጋር አብራ እንደጠፋችው ሁሉ የአሁኑ ዓለምስ የውሃ ሀብቱን እንዴት ይይዘው ይሆን? የስልጣኔ መገኛነት በኤፍራጥስና ጢግሮስ መካከል የነበረችው ባቢሎን የስልጣኔ መገኛ ትባላለች። የሰው ልጅ የመጀመሪያውን የጽሕፈት ሥርዓትና የሕግ ድንጋጌ ወይም ኮድ ኦፍ ሐሙራቢ ያወጣው በእነዚህ ወንዞች ዳርቻ ነው። አባይ ደግሞ የጥንታዊቷ ግብፅና የኩሽ ስልጣኔዎች የጀርባ አጥንት ነው። ግብፅ የአባይ ስጦታ ነች እንደሚባለው ሁሉ ያለ አባይ ታላላቆቹ ፒራሚዶችና የጥንት ጥበቦች ባልኖሩ ነበር። ሁለቱም ወንዞች የሰው ልጅ ከዘላንነት ወደ ሰፋሪነትና ወደ መንግሥት መስራችነት እንዲሸጋገር ያደረጉ የሕይወት ምንጮች ናቸው። የባቢሎን ወንዞች ወይም ኤፍራጥስና ጢግሮስ በቱርክ ተነስተው ሶሪያንና ኢራቅን ያቋርጣሉ። ቱርክ ጂኤፒ ወይም ጋፕ የተሰኘ ግዙፍ የግድብ ፕሮጀክት ስትገነባ በታችኛው ተፋሰስ ባሉት ሶሪያና ኢራቅ ላይ ከፍተኛ የውሃ እጥረትና የፖለቲካ ውጥረት ፈጥሯል። አባይም ኢትዮጵያ፣ ሱዳንና ግብፅን ጨምሮ የታላቁ የኢትዮጵያ ህዳሴ ግድብ ግንባታና የውሃ ክፍፍል ስምምነቶች ቀጠናዊ የዲፕሎማሲ ትግል መድረክ ሆነዋል። በሁለቱም ተፋሰሶች ላይ የላይኛው ተፋሰስ ሀገራት አልሚነትና የታችኛው ተፋሰስ ሀገራት ስጋት የሚጋጩባቸው ቀጠናዎች ናቸው። የውሃ ደህንነትም የህልውና ጥያቄ እንደሆነ ቀጥሏል። የወንዞቹን ሃይማኖታዊ ተምሳሌትነት ካየንም በመጽሐፍ ቅዱስ በባቢሎን ወንዞች አጠገብ የሚለው ጥቅስ የስደትና የጭቆናን ድምፅ ይወክላል። በአንጻሩ አባይ ወይም ጊዮን በኦሪት ዘፍጥረት ገነትን ከሚያጠጡ 4 ወንዞች አንዱ ተብሎ የተጠቀሰ የተባረከ ወንዝ ተደርጎ ይወሰዳል። ባቢሎን የሰው ልጅ ግፍና ስደት ተምሳሌት ስትሆን አባይ ደግሞ የተስፋና የበረከት ተምሳሌት ሆኖ ይነሳል። ኤፍራጥስና ጢግሮስ በከፍተኛ ደረጃ እየደረቁና ጥንታዊ የውሃ አካላትነታቸው ወደ በረሃነት እየተቀየረ ነው። ይህ ለኢራቅ ትልቅ የአካባቢ ጥበቃ ቀውስ ሆኗል። በአንጻሩ አባይ ምንም እንኳ የአየር ንብረት ለውጥ ቢኖርበትም አሁንም የአካባቢውን ግብርናና የኤሌክትሪክ ኃይል ፍላጎት ለመሸከም ትልቅ አቅም ያለውና ንቁ እንቅስቃሴ የሚታይበት ወንዝ ነው። ከኤፍራጥስ ዳርቻ እስከ አባይ ተፋሰስ ድረስ ወንዞች የታሪክ ምስክሮች ብቻ አይደሉም፣ የነገው የሰላምና የልማት ዋስትናዎች ናቸው። ባቢሎን በወንዞቿ ግርማ ገንብታ በውሃ ፖለቲካ እንደደከመች ሁሉ እኛስ አባይን ለቀጠናዊ ትስስርና ለጋራ ብልጽግና እንዴት እንጠቀምበት ይሆን? የውሃ ስልጣኔ። ታዋቂው ምሁር ካርል ዊትፎገን የውሃ ስልጣኔ ወይም ሃይድሮሊክ ሲቪላይዜሽን የሚል አንድ የሚገርም ጽንሰ ሐሳብ አለው። ዊትፎገን እንደሚለው እንደ ጥንቷ ባቢሎንና ግብጽ ያሉ ታላላቅ መንግስታት የጠነከሩት
ወንዞቻቸውንና የመስኖ መስመሮቻቸውን የመቆጣጠር ብቃት ስላላቸው ነው። ወንዝን የተቆጣጠረ መንግስትን ይቆጣጠራል ይለናል ምሁሩ። የውሃ ስልጣኔ የሚለው ጽንሰ ሐሳብ የሰው ልጅ ታሪክን ከወንዞችና ከውሃ ቁጥጥር አንጻር የሚተነትን እጅግ ጥልቅና ሳቢ የሆነ የፖለቲካ ሶሲዮሎጂ እይታ ነው። ካርል ዊትፎገን እንደሚለው የጥንት ስልጣኔዎች እንደ ባቢሎንና ግብጽ ትልቅና ጠንካራ ማዕከላዊ መንግስት ሊኖራቸው የቻለው በውሃ ምክንያት ነው። ግዙፍ የመስኖ ቦዮችንና ግድቦችን ለመስራት በሺዎች የሚቆጠሩ ሰዎችን የሚያስተባብርና የሚመራ ኃይል ያስፈልጋል። ይህ ፍላጎት ደግሞ ቢሮክራሲንና ጠንካራ የንጉሥ ስርዓትን ፈጠረ። ውሃውን የሚቆጣጠረው አካል የህዝቡን የዕለት ተዕለት ምግብና ህይወት የመወሰን ስልጣን ይኖረዋል። ይህ ዴስፖቲክ ፓወር ወይም ፍጹም አምባገነናዊ ስልጣን እንዲያበብ መንገድ ከፍቷል። የውሃ ስልጣኔዎች ለዓለም ካበረከቱት ታላላቅ ጥበብ አንዱ የሂሳብና የጂኦሜትሪ እውቀት ነው። የወንዞች መሙላትና መጉደል በየዓመቱ የመሬት ድንበርን ያጠፋ ስለነበር መሬትን መልሶ ለመለካት ጂኦሜትሪ ያደገ። መንግስታት ለገበሬ ውሃ ስለሚለቁ በምትኩ ምርት እንዲከፋፈል ያስገድዱት ነበር። ይህ ደግሞ የተደራጀ የመንግስት ገቢ ስርዓትን ፈጠረ። በጥንቷ ባቢሎን ታሪክ ውስጥ ወንዝን ለጦርነት መጠቀም የተለመደም ነበር። ጠላቶች ወደ ባቢሎን ከተማ ለመግባት በከተማዋ መሃል የሚያልፈውን የኤፍራጥስ ወንዝ አቅጣጫ በማስቀየር በደረቀው የወንዝ ወለል በኩል ጥቃት ይሰነዝሩም ነበር። በላይኛው ተፋሰስ ላይ ያለ መሪ የታችኛውን ተፋሰስ ህዝብ ለማንበርከክ ውሃውን የመገደብ ወይም የመልቀቅ ኃይል ነበረው። ይህ ዛሬም በዓለም ፖለቲካ ውስጥ የውሃ ጦርነት ተብሎ የሚሰጋው ጉዳይ መነሻ ነው። የውሃ ስልጣኔዎች ለምን ጠፉ የሚለው ጥያቄ ለአሁኑ ትውልድ ትልቅ ትምህርት አለው። የባቢሎን ሰዎች ለረዥም ዘመን መሬቱን በወንዝ ውሃ ሲያጠጡት ውሃው ሲተን በውስጥ ያለው ጨው መሬቱ ላይ ይቀራል። ከብዙ ዘመናት በኋላ መሬቱ ምርት መስጠት አቆመ። ቴክኖሎጂና ምህንድስና ብቻውን ስልጣኔን አያቆምምና ከተፈጥሮ ጋር የተመጣጠነ አጠቃቀም ከሌለ የተገነባው ግድብና የመስኖ ቦይ ራሱ ለውድቀታችን ምክንያት ሊሆን እንደሚችል ምሁራን ያስጠነቅቃሉ። የውሃ ስልጣኔ ማለት ውሃን የማፍሰስ ጥበብ ብቻም አይደለም። ሰዎችን የማስተዳደር፣ ህብረተሰብን የመገንባትና የተፈጥሮን ኃይል ወደ ብልጽግና የመለወጥ ረቂቅ ፖለቲካ ነው። ባቢሎን በኤፍራጥስ ላይ የገነባቸው ስልጣኔ አሁን የለም። ነገር ግን የወንዞች ፖለቲካና የስልጣን ትንቅንቅ አሁንም በአባይና በሌሎች ታላላቅ ወንዞች ዳርቻ እንደቀጠለ ነው። ጆርጅ ሩክስ ኤንሻይንት ኢራክ በሚለው መጽሐፉ ባቢሎን በዓለም የታወቀችው በግንቦቿ ብቻ ሳይሆን በወንዞች ላይ በፈጠረችው ረቂቅ የውሃ ምህንድስናና ግብርና መሆኑን ይተነትናል። ግዌንዶሊን ሌክ በተራዋ የሜሶፖታሚያ ከተሞች ከወንዞቿ ጋር የነበራቸው ትስስር ከኢኮኖሚ ባለፈ መንፈሳዊ ትርጉም እንዳለው ታስረዳለች። ነገር ግን ወንዞች ሁልጊዜም የሰላም ምንጭ አይደሉም። ጆን ብሎክና አዴል ዳርዊሽ በመጽሐፋቸው እንደገለጹት የኤፍራጥስና የጢግሮስ ወንዞች በቱርክ በሶሪያና በኢራቅ መካከል የታላቅ ሽኩቻ ምንጭ ሆኗል። ቱርክ በላይኛው ተፋሰስ ላይ የምትገነባቸው ግድቦች በታችኛው ተፋሰስ ባሉት ሀገራት ላይ የፈጠሩት ስጋት የወንዝ ፖለቲካ ምን ያህል የህልውና ጉዳይ እንደሆነ ያሳያል። ምሁሯ ሜሪያም ሎዊ ዋተር ኤንድ ፓወር በሚለው ጥናቷ ይህንን የባቢሎን ወንዞች ሽኩቻ ከአባይ ጋር ታነጻጽረዋለች። በላይኛውና በታችኛው ተፋሰስ ሀገራት መካከል የሚፈጠረው አለመግባባት በባቢሎንም ሆነ በአባይ ተፋሰስ ተመሳሳይ መልክ እንዳለው ታሳየናለች። ዴቪድ ኖኤል ፍሬድማን ደግሞ በባቢሎን ወንዞች ዳርቻ የነበረው ስደትና ሐዘን በሃይማኖታዊ መነጽር ይተነትናል። በባቢሎን ወንዞች አጠገብ ተቀምጠን የሚለው ሐሳብ የሰው ልጅ አገሩን የማጣትና የባይተዋርነት ስሜት መገለጫ ሆኖ ቆይቷል። ከሁሉ በላይ ግን ለዛሬው ዓለም ትልቁ ማስጠንቀቂያ የሚመጣው ከአካባቢ ጥበቃ ምሁራን ነው። ባቢሎን የጠፋችው በጦርነት ብቻ አይደለም። በወንዞቿ ላይ በተፈጠረ የአካባቢ መዛባትና በመስኖ መሬቶች ላይ በተከማቸ የጨው መጠን ምክንያት ስልጣኔዋ አብሮ መክሰሙን ምሁራን ይናገራሉ። ከምሁራኑ ትንታኔ እንደምንረዳው ወንዞች ልማትም ውድቀትም ሊሆኑ ይችላሉ። የአባይ ወንዝ በረከት ሆኖ እንዲቀጥልና እንደ ባቢሎን ወንዞች የውጥረት ምንጭ እንዳይሆን ምን መደረግ አለበት ለሚለው ጥያቄ ምላሽም ያስፈልጋል። ከውሃ ሽኩቻ ወደ ቀጠናዊ ትስስር። ወንዝን በጋራ ማልማት አገራትን በአንድ የኢኮኖሚ ሰንሰለት ያስተሳስራል። ለምሳሌ በላይኛው ተፋሰስ ያለች አገር የኤሌክትሪክ ኃይል ስታመነጭ ለታችኛው ተፋሰስ አገራት በቅናሽ ዋጋ ማቅረብ ትችላለች። የታችኛው ተፋሰስ ደግሞ በምላሹ የግብርና ምርቶችን ወይም የባህር በር አገልግሎትን ሊያቀርብ ይችላል።
ይህ አይነቱ ትስስር አገራት ለጦርነትና ለግጭት የሚኖራቸውን ፍላጎት ይቀንሷል። ምክንያቱም አንዱ ቢጎዳ ሌላኛው አብሮ የመጎዳት እድሉ ከፍተኛ ስለሚሆን የጋራ ደህንነት ይፈጥራል። ወንዝን በጋራ ማልማት ማለት መረጃን በግልጽነት መለዋወጥ ነው። በላይኛው ተፋሰስ ላይ ስላለው የዝናብ መጠንና የውሃ ፍሰት ወቅታዊ መረጃ ለታችኛው ተፋሰስ ሲሰጥ የታችኛው ተፋሰስ ሀገራት ከድንገተኛ ጎርፍ ራሳቸውን እንዲከላከሉና ድርቅን እንዲቋቋሙ ይረዳቸዋል። በወንዙ ዙሪያ የሚሰሩ ኢንጂነሮች፣ የአካባቢ ጥበቃ ባለሙያዎችና ዲፕሎማቶች በጋራ ሲሰሩ የድንበር ተሻጋሪ ወንድማማችነት ይፈጠራል። አንድ ወንዝ ጤነኛ ሆኖ እንዲቀጥልም ከተፋሰሱ መነሻ እስከ መዳረሻ ጥበቃ ያስፈልገዋል። በላይኛው ተፋሰስ ላይ ደን ቢጨፈጨፍና የአፈር መሸርሸር ቢከሰት የታችኛው ተፋሰስ ላይ ያሉ ግድቦች በአሸዋ ይሞላሉ። አገራቱ በጋራ ዛፍ ቢተክሉና የአፈር ጥበቃ ቢሰሩ ግን ወንዙ ረዥም ዕድሜ ይኖረዋል። ይህ የተፈጥሮ ዲፕሎማሲ ይባላል። ዓለም አቀፍ የገንዘብ ተቋማትና ለጋሽ አገራት በጋራ ለሚያለሟቸው ፕሮጀክቶች ድጋፍ ለማድረግም ይቀላቸዋል። በጋራ ስምምነት የሚሰሩ ግዙፍ ፕሮጀክቶች የአደጋ ስጋታቸው ዝቅተኛ በመሆኑ የዓለም ባንክን የመሰሉ ተቋማት በከፍተኛ በጀት ሊደግፏቸው ይፈልጋሉ። ይህ ደግሞ ለአካባቢው አገራት ፈጣን እድገትን ያመጣል። በጋራ ማልማት ማለት የኔና ያንተ ከሚል ንትርክ ወጥቶ የሁላችንም ወደሚል የስልጣኔ ከፍታ መሸጋገር ነው። የጥንቷ ባቢሎንና ግብጽ በወንዞቻቸው የገነቡት ስልጣኔ የቆመው ውሃውን በስርዓትና በጋራ ማስተዳደር ሲችሉ ብቻ ነበር። የታሪክ ተመራማሪዎች እንደሚሉትም ወንዝን በጋራ ማልማት የስልጣኔ ምንጭ ሲሆን፣ በብቸኝነት ለመቆጣጠር መሞከር ግን የታሪክ ጠባሳን ይፈጥራል።